ስንት ነው የምሰጠው? ስንት ብር? 300 ሺህ ብር ትሰጥልኛለህ። 300 ሺህ ብር? አዎ ይሄ ዛሬ ጧት ያወጣ ነው አለ አይደለ? 400 ሺህ ብር ከሱ ላይ 100 ሺህ ብር ታስቀርና 300 ሺህ ብር ትሰጥልኛለህ እና ለዚህ ያለ ተባባል ነው። እኔ ስመጣቻ ፈርሜልህ ታወጣለህ። አቶ ባሄል እርሶ በሌሉበት ይህን የሚያክል ብር እንዴት ታምኖ ለማይታወቅ ሰው ይሰጣል? ግደለም ስጥ አልኩህ እና ከሁለት በፊት ድረስ ሁለት ሰዓት ከመሆኑ በፊት ቀድመህ መድረስ አለብህ። እሺ አንዱን ፈተና አለፍክ ማለት ነው። ሄሎ ታዲዮስ ቢኒያም ነኝ። በደንብ አዳምጠኝ። ይኸውልህ ታዲዮስ አሁን ከ2 ሰዓት በኋላ ደንበል ህንጻ ትሄዳለህ። ደንበል ህንጻ ሁለተኛ ፎቅ። ከዛ በኋላ የሆነ ሰው ያጋጥማል። አቶ ማንደፍሮት የሚባል ሰውዬ ከዴልታ ኮንስትራክሽን ነው የመጣው ብለህ ትጠይቀዋለህ። እየሰማኸኝ ነው? ከዴልታ ኮንስትራክሽን ነው የመጣው ሲል በእጁ ያዘውን ቦርሳ እንዳለ ትቀበለዋለህ። አዎ ቦርሳ ያዘ ሰው ነው ትቀበለዋለህ። ግልጽ ነው አይደለም? ምንም አይነት ፍርሃት አያስፈልግም። ቀጥታ ወደ ቦርሳው ትሄዳለህ። ከዛ በኋላ ቦርሳውን አውጥተህ ትቀበለዋለህ። ከዛ ወደ ቤት ትሄዳለህ። እሺ ልክ አሁን ካለንበት ሰዓት ከ2 ሰዓት በኋላ ወደ እሱ ጋር መሄድ ይኖርብሃል። ምንም ነገር እንዳትፈራ፣ ምንም ነገር እንዳትሳሳት። አዎ አደራ። ጥሩ ማን ነው? ሄሎ ሄሎ ምን? አዎ ይቅርታ በቤት አቶ ማሩ ባለቤት እንዳላቸው አላውቅም ነበር። አዎ እዚህ ምን የሆነ ደም ብዛት የሚባል በሽታ ይዟቸው ደም ግፊት ምናምን ይመስለኛል። ደም ግፊት ገደራ ሆቴል ትክክል መቤቴ ልክ ዱከማ እሱ ጋር 5 ቁጥር መቤቴ 5 ቁጥር ደም ብዛት ሰላሳ ያደልክና እንበል ስልክሽን የታባሽ አድርገሽ ነው በሱ ስልክ የምትጠቀሚ። የአባቴ ስልክ መቀለጃ ስልክሽን ነው ችግ ደውይ ባልሽ ቀሱ ቁጥሩ ሃኒ ይማንስ ነው ይወልሽ ባይወልሻች ማን ልበል ቅርታ ባለቤቷ ነኝ። አንተ ማን ነህ? ማለት እዚህ አንድ ትንሽ ችግር አጋጥሟት በሽታ ነው። ችግር ደርሶባት? የምን ችግር? ትንሽ ህመም ቢጤ አጋጥሟት እርዳታ የሚያደርግላት ሰው እየፈለግን ነበር። እባክህ ልትመጣላት ብችል። እዚህ ገደራ ሆቴል መኝታ ቁጥር 5 መጣው። እሺ ሽንት ያንቺ
ይህንን በርስክ ከፍቶ ምንም አይነት ነገር እንድታሰሙ አይፈልግም። ማንም ሰው ከውጭ ቢመጣል ይህን ገመድ ቢነቀው ይፈነዳል። ፖሊሶች ልከው ነበር። ፖሊሶች ልከው ነበር። መሳሪያ ያዘ ሰው እየተከታተላቸው ስለሆነ መኖራቸውን አረጋግጠናል ብለው ነበር። አንተ እኔን ለማስያዝ ነው ፖሊስ ይዘህ የመጣው? እና ተልከው ነው እንዳትነካው እሱን ገመድ። ከአሁን በኋላ እዚህ ክፍል ውስጥ ያለን ጨዋታ በሙሉ 4 ሆነን የምንጫወተው ጨዋታ ይሆናል ማለት ነው። እንኳን ደህና መጣ። ይህን ተዋወቀ አባቴ ነው። እቺ ደግሞ ባል አላት፣ ሌላ ባል ምን ጊዜ ከሱ ጋር እየመጣች እዚህ ትማግጣለች አይደለም? አንተ ሚስት አለ? የለም። ሚስት ቢኖር እንደነሱ ትማግጥ ነበር? አልማግጥም። ተነስ፣ ተቀመጥ እዚህ ጋር ተቀመጥ። ጥሩ። አሁን ወደ ዋናዎቹ ቅሌታሞች ይሄዳል ጨዋታችን። ጥሩ። ሲጋራ ታጨሳለህ? አጭስ። አንቺ ይሄኛው ብርጭቆ የማን ነው? ያንቺ ወይስ የእሱ? የማን ነው? የእሱ ነው? የአባቴ ነው። አባቴ የአንተ ነው? አባቴ የአባቴ ትራፊ እንዴት ይጣፍጣል! ስማ ጠጣ፣ ጠጣ ጠጣ ነው ዴርስ ጤና ይስጥልኝ ኤፍሬም፣ ማንደፍሮት ነኝ። ደህና ነህ? እባክህ ለአንድ ጉዳይ ፈልጌ ነበረ። አንዲት የተጠራጠርኩባት ነገር አለች። እዚህ ደንበል ህንፃ አካባቢ ጋር እባክህ ሰው እንድትመድብልኝና አብሬ መሄድ ፈልጌ ነበረ።
እኔ ግን ምን ሊያደርጉ መጡ ይድረስ እኔ ምን አውቃለሁ እኔ መስሪያ ቤት ልሂድ ብላ ነው የሄደችው ያለችው መስሪያ ቤት እንደሆነ ነው የማውቀው ባይኖስ ሄሎ ጤና ይስጥልኝ ማን ልበል ጤና ይስጥልኝ ማን ብለህ ነው የደወልከው ያቶ በኃይሉ ስልክ አይደለም ያቶ በኃይሉ ስልክ ነው ግን ምንድን ነው የፈለከው ሻምበል ነጋሽ ይባላል ምንድነው ችግሩ ማለት ክፍል ውስጥ እየተከናወነ ያለው ምንድነው ሰማኛለህ እዚህ ክፍል ውስጥ ባይኑ ማየት የማትፈልገው አሳዛኝ ነገር እንዲፈጸም ትፈልጋለህ ምንም አይነት መጥፎ ነገር እንዲፈጠር አንፈልግም በሰላም የምትጠይቀው ነገር ሁሉ ይሟላልሃል ቆይሽ ምንድነው የምትፈልገው እሺ ምን አለ ነይ እሺ እዚህ ምን እንዳለ ንገረኝ ምን አለ ሄሎ 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 የጠራቸው ሰዎች መጥተዋል ልታነጋግራቸው ትችላለህ ሁለቱ ሰዎች ብቻ ወደ እኔ ጠጋ አድርጋቸው ማን ልታችንን ጥሩ ሰማኛለህ አሁን ፊት ለፊቴ ከሚታዩ ሁለት ሰዎች በስተቀር ማንም ሰው ወደዚህ ግቢ እንዲገባ አልፈቅድለትም እሺ ቆይ እኔ ነኝ እኮ ምንም መሳሪያ አልያዝኩም አንተ ብትሆን እንድትመለስ ፈልጋለሁ ሄሎ 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 ወደፊት ነው አቤት ሴትዮዋን ይዛት ማን እሺ ሄሎ ወደዚህ እንዳይመጣ ና ና ሄሎ ሄሎ ና ና ወደ ገንታ ግባ አትክልት ውስጥ ግባ ወደዚህ ውስጥ ግባ ሄሎ ግባ ቶሎ ግባ እያያችሁ ግባና ቁም ዝም ብለህ ቁም ከዚህ በኋላ እውነት የሚባለው ነገር ምን እንደሆነ ለመስማት ብቻ ተዘጋጅ ተጠብቅ የምን እውነት እንዴ ምንድነው ነገሩ ምን ልትሆን መጣች ሄሎ ሄሎ ናች ለዚህ ተነሽ ተነሽ ወደዚህ ነይ ሄሎ ምንድነው አሁን ምን ልትሰሪ እዚህ ክፍል እንደመጣሽ ትነግረኛለህ ቶሎ በይ እሺ ዳኒ ይቅርታ በአንተ ላይ ሊደረግ የማይችል ጥፋት አጥፍቻለሁ ምን ልትሰሪ እንደመጣሽ እዚህ ክፍል ደጋግመሽ የሰራሽውን ነገር በሙሉ ተናገሪ ነው እሺ ዳንዬ ችግራችንን ለመወጣት ይኸውልሽ መላዊት በቃ ሁሉንም ነገር ስትወጪ እንነጋገራለን አሁን በሰላም ከዛ ውስጥ እዚህ የመጣሁት ላመነዝር ነው በአንተ ላይ ሌላ ወንድ ደርቤ ልማግን ነው የመጣሁት ዳኒ ከዚህ ስሜት ተላግሜ አጣን ልሰራ መጥቻለሁ ላመነዝር መጥቻለሁ ላመነዝር ከማን ጋር እንደምጠሽ ከማን ጋር እንደመጣሽ ዳንዬ እስኪ መጣሁት ካለቃዬ ጋር ነው ካለቃዬ የትኛው አለቃሽ
የእርሶ ባለቤት ከማ ባለቤት ከኔ ባለቤት አይደረግም። ሰማሽ መላዊት? ሰማሽ? የምትፈልጊው ነገር ካለ በግልጽ ተናገሪ። የኔ ባለቤት ከእንዳንቺ አይነቷ ካውካጓ ጋር እዚህ ድረስ አይመጣም። ገባሽ? ከዛሬ ጋር ለስንተኛ ጊዜ ነው እዚህ ክፍል? ከባልሽ ጋር ለ7ኛ ቀን እዚህ መጥቻለሁ። 7 ቀን አትደሪ። የኔ ባለቤት አያደርግም። ሴት በጤናም ያማታል። 7 ጊዜ ምን አቅልሃለሁ? ምሰማት አይደለም ለምትለው ሄሎ የት አለ በኃይሉ? ሄሎ እሰማለሁ። እሺ አንቺን አዋሪኝ ይልሻል። ማ ሄሎ ስጣት ለሴትዮዋ። እሺ ማን ነው? አዋሪኝ ይልሻል። ስሚ በቤት ምንም አይነት ወሬ አልፈልግም። ዝም ብለሽ እንዲደረገው ታይመጣ የሚደረገው እኔ ዝም ብለሽ ወሬ አልፈልግም። ተነስ ምን ልትሰራ እዚህ ክፍል እንደመጣ በኃይሉ ሂሩት የማየው ነገር እውነት ነው። አንተ ነህ? አዎ እኔው ነኝ። ይቅርታ አድርጊልኝ። ሰይጣን አሳስቶኝ አስቀይሜሻለሁ። ታሳውኝ ዛሬ እዚህ ክፍል የመጣሁት መነዝር ነው ብለህ ብቻ ንገራት። እሺ ይኸውልሽ እዚህ የመጣሁት ላመነዝር ለማግጥ ነው የመጣሁት። ይቅርታ አንተን ነው የማየው። ይህንን ገመድ አስተናጋጅ
ወጥቷል። ባሻንጉሊት ይጫወትባቸው።